ስለነበር የቲክቶክ እድል አላገኘውም መልእክት ለማስተላለፍ። ዩቲዩብም ላይ አልነበርኩም፣ ፌስቡክ ላይ አልነበርኩም። አሁንም ከተማይ ላይ አይደለሁም ያለሁት፣ ሌላ ቦታ ነኝ፣ ሩቅ ቦታ። ግን መልእክቱን ለማስተላለፍ አንገብጋቢ ጉዳይ ስለገጠመኝ ያክል ነው የመጣሁት እንጂ የምችልበት እውነት ለመናገር ቴንኪዩ ኢወርልድ እንጂ የምችልበት መልእክት ማስተላለፍ የሚችልበት ሁኔታ ላይ አልነበርኩም። አሁንም ሆኜ አይደለም፣ ግን አስቸኳይ ስለሆነ ነው የመጣሁት እና ያው በአንድ እጄ እንደምታዩት ትልቅ ጅራፍ ነው ያስኩት። ጅራፉን ያስኩት ግን ቀደም እንዳነገርኳችሁ ስፔሲፊክ አድርጌ የትግራይ ወጣቶች ላይ ያነጣጠረና ያተኮረ ይሆናል ማለት ነው። በየትም በዚህ በሶሻል ሚዲያ ላይ ምንም አይነት ጭብጥ የሆነ የፖለቲካ ዕውቀትና መረዳት ሳይኖረው እምቦጭ የሚል እዚህ በትግራይ ስም የሚነግድ አክቲቪስት አትለው ወይንም ተራፊስት ማትለው ሁላ የሚዘላብደውን እዚህ ብታስገቡልኝ በጣም ደስ ይለኝ ነበር። በመጀመሪያ ፖለቲካ ማታቁ የትግራይ ልጆች ምን እየተፈጠረ እንዳለ መሬቱ ላይ የተፈጠረውን ፖለቲካ ማታቁ ልጆች በትግራይ ስም እዚህ ቲክቶክ ከፍታችሁ ባትዘላብዱና ባትቀላውጡ በጣም ደስ ይለኛል። ዝምታ ጥሩ ነው። ምንም አታቁም፣ ጸጥ በል። የቂጥህን መርፌ ወጋህ የለም እንድትለፈልፍ፣ እንድታወራ፣ እንድትናገር። ፖለቲካ አታቅም፣ ዝም በል። በቃ አለቀ። ዝም በል። አብዛኛዎቻችሁ ምልህ ተከፍሎት ነው ምናምን አይከፈልህም። አንዳንዱ እዚህ ቲክቶክ ላይ ያለ ተብታባ ሁላ ማን ነው የሚከፍልህ? አንዳንድ ሰው ተከፍሎ አይደለም። ለመከፈልም እኮ የሚከፈልህ አይነት ታይፕ መሆን አለብህ። አንተን ምን ይከፍልሃል? ተከፍሎ ሳይሆን ደንዘህ ወይ በውዘህ ስለሆነ የምታወራው እሱን ለማስተካከል ሻርፕ ለማድረግ ያክል ነው። ከዛ አልፎ ተርፎም ሌላ ከሰማኋቸው መረጃዎች ተነስቼ እናንተ ላይ ያነጣጠረ ጉዳይም ለመናገር ነው የመጣሁት እያልኳችሁ ነው። ለመናገር የመጣሁት ነው እያልኳችሁ ነው። ምክንያቱም ጉዳዩን እንከታተለዋለን በውስጥም በውጭም በአካባቢም ያለ። ስለዚህ እሱን ሞር ፎከስ አድርገን እሱ ላይ ለማብራትም ነው የመጣ ነው። አንዱ ምንድነው አንዳንድ ደንበኛ ለይቶላቸው የሄዱትን አዲስ አበባ የሄዱትን ፖለቲከኞች እየሰማ ትግራይ ጦርነት አያስፈልጋትም፣ ትግራይ ሰላም ነው የሚያስፈልጋት ምናምን። ልክ እንደምንምል አንዳንድ ደደብ ሰላም እኮ ምንድነው ቢባል እኮ ተንትኖ እኮ አይችልም ጭንቅላቱ። ገና ለገና ተቀባይነት እንዲያገኝና የሰላም ሰው እንዲባል መሆኑ ነው እኮ በሱ ቤት። እና ልክ አትሊስት ሰላም አዋቂ ሰላም ራሱ እንዴት ነው የሚመጣው እኮ ብትለው ምድረ ፉዞ ደነዝ። ይሄን ማወራውስ ይቅርታ አድርጉልኝ ስፔሲፊክ አድርጌ የትግራይ ልጆች ላይ ነው ማወራው። ሌሎቻችሁ አይመለከትም። ፉዞ ደነዝ ካልኩኝ ሌሎቻችሁ እኛን ነው እንዳትል ስፔሲፊክ አድርጌ ነው እየተናገርኩ ያለሁት። ስፔሲፊክ አድርጌ ሰላም የጠላ የንጹሃን ገዳይ በደም የሰከረ በደም የነገሰ ከነገሰ ጀምሮ ንጹሃንን የሚያርድ ስርዓተ መንግስት 4 ኪሎ አለ። ይሄን ከኔ በላይ ያስረዳ፣ ከኔ በላይ የተነተነ፣ ከኔ በላይ ለአመታት የተናገረ ማንም የለም እዚህ ቲክቶክ ላይ። ማን? አብዛኛው የአብይ አሸርጋጅ ገረድ ሎሌ ነበር። አሸሻ አብይ መጣ ከመሸ ሲል ነበር። አብይ from the very beginning ለኢትዮጵያ ህዝብ አይጠቅምም። በኢትዮጵያ ስርዓተ መንግስት ላይ አራጅ ስርዓት፣ ገዳይ ስርዓት፣ አጥፊ ስርዓት ነው ብዬ እንደኔ ለአመታት የተሟገተ አንድ ኮንስታንትሊ ያለምንም የአቋም ለውጥ ያለምንም መወላወል ሰኞ ሌላ ማክሰኞ ሌላ ሮብ ሌላ ሐሙስ ሌላ ሳይል በአቋም በእውቀት
በመረጃ በማስረጃ የተናገረ አንድ ሁለት አይደለም አንድ አታመጡልኝም ቲክቶክ ላይ አንድ አታመጣልኝም ቲክቶክ ላይ ለምን እዚህና እዛ ማንበራጭቅና ማንቧጭቅ አይደለም አንድ ነገር ሳውራ በእውቀትም በመረጃም በሐቅም ከህዝብ ኢንተረስት ለህዝብ ሰላም ለሀገር ጥቅም ነው ማውራው አለቀ 40 ተነጽ አንዴዛ ሚል ነገር የለኝ ሶ ግን ቲክቶክ ላይ ብዙ አይነት ህዝብም ብዙ አይነት ስብስብም ስላለ አንዳንዱ ጥራዝ ነጠቅ ነገር ይዞ ይመጣና ምን ይላል ህወሓት እኮ ጥፋተኛ ነው ህወሓት እንደዚህ አድርጎ ህወሓት ምናምን የሚል የትግራይ ልጅ ነው ምን ሌላውን አይደለም ሌላ ቅራቅምቦ አይመለከተኝ አሁን ስፔሲፊክ ማውራው የትግራይ ህወሓትን ካነሳው የሚመለከተው የትግራይ ልጅ ነው ስለ ህወሓት ወይ የአማራ ወይ የዶርዜ ወይ የከምባታ ወይ የኦሮሞ ወይ የሀዲያ ልጅ አይመለከትም ህወሓት ካልኩኝ የሚመለከተው ትግራይ ነው ኦኬ ትግራይን ለመስደብም ትግራይን ለመንቀፍም ወይንም ህወሓትን ለመስደብም ለመንቀፍም ህወሓት አይነቀፍም ህወሓት አይሰደብም ብዬ ሳይሆን ምድረ ምልህ ገንቦ ራስ ዝም ብሎ ሚዲያ ላይ መጣና ህወሓት እንደዚህ አድርጎ ዛሬ እኮ በድሮን የደበደበው አብይ አህመድ ህወሓት እንደዚህ አድርጎ ምልህ ሌላው ቢሆን እሺ ይሄ የብልጽግና ቀራቅምቦ ምንም ቢያረግ ችግር የለብኝም የትግራይ ተወላጅ ነው አይደለም እንቶ አንዳንዱ ምልህ ሚዲያም ላይ የቆየ ወይንም ደግሞ ከዚህ በፊት በትግራይ ጦርነትና ችግር ጊዜም ድምጽ ሆኖ የተናገረ ሊሆን ይችላል ያ ግለሰብ ግን ያኔ ድምጽ ሆነሃል ኦፍ ኮርስ ድምጽ የሆንከው ሁን ብለንህ ነው እኛን ሰምተህ ሆነህ ሊሆን ይችላል አሁን ደግሞ ብልጽግናን ሰምተህ ህወሓት ይያልክ ኢትዮጵያ ውስጥ አንድ ማወቅ አለብን ሁላ ያንዳንደ ምናልባት እዚህ ውስጥ ያለ የትግራይ ሳይሆን የሌላም ካለ በኢትዮጵያ ውስጥ አሁን ካሉት ጠንካራ የፖለቲካ ድርጅቶች ብቸኛው ህወሓት ነው እኔ የምታወቀው ህወሓትን በመንቀፍ ህወሓትን በመተቸት ህወሓትን ብዙ ነገር በመናገር ነው የምታቆኝ አይደል አው በኢትዮጵያ ውስጥ አሁን በአቋም ደረጃ አብይ አህመድ የሚፈራው አብይ አህመድን የሚገዳደረው ፓርቲ ህወሓት ነው whether if you like it or not ካልተዋጠልህ ቡርቴ ውሃም ጭልኝ ቡርቴ ውሃ ትሰጣለሽ ተጉመጥ ሙጠህ ትወጣለህ በኢትዮጵያ ውስጥ አሁን አብይን የሚገዳደር አብይ የሚፈራው ፓርቲ ማን ነው ካልክ ህወሓት ነው 40 ተነጽብ ይላሉ ተገሩ 40 ተነጽብ ይላሉ ህወሓት ነው አብይ አህመድን ትተህ ህወሓትን የሚሰድብ የሚራገም የትግራይ ተወላጅ ካለ አንተ የተረገምክ ነህ ልድገመው አብይ አህመድን አማራውን ይሁን ሌላውን ብሔር ብሔረሰብ ትግራይንም ጨምሮ በድሮን ሲቀጠቅጥ የሚውል ይሄ ተፈናቃይን በተፈናቃይ ስም የሚነግድ አርሲ ውስጥ ያለ የኦርቶዶክስ እምነት ተከታይን የሚያርድና የሚያሳርድ አፋር ላይ ሐራ መሬት ብሎ በቢሊየን ብር መድቦ ትግራይን ለማጋደል የሚሰራ ነዳጅ ይሁን ባጀት ይሁን ከልክሎ የትግራይ ህዝብ ከጥይት ቢያመልጥ ከረሃብ እንዳያመልጥ አንዳንዱ ደግሞ ከትግራይ ያመለጥኩ ብሎ አዲስ አበባ ሲመጣ አስሮ ወታደር ቤት የሚከት ይህንን ስርዓተ መንግስት ትቶ ህወሓትን የሚቃወም የትግራይ ተወላጅ ካለ ህወሓትን የሚረግም የትግራይ ተወላጅ ካለ የተረገመ ይሁን አሜን በሉ የተረገመ ይሁን ህወሓትን መርገምትተ ብልጽግናን መርገምትተ ብልጽግናን መቃወም ትተ የአብይ አህመድን ሴራ የአብይ አህመድን ተንኮል አራጅ ስርዓት በአርሲ ንጹሃን እህትና ወንድሞቻችን እየታረዱ
ቀሳውስት፣ ቅዱሳን፣ ሰባኪያን ምንም ከፖለቲካ ጋር ግንኙነት የሌላቸው ምንም ከጦርነት ጋር ግንኙነት የሌላቸው የእምነት አባቶችን እያረደ ሚጥል ክር ሳስራችኋል ፍታ ተብለህ ክር የሚያስበጥስ አንገት የሚበጥስ ስርዓተ መንግስት ሳይቃወም ህወሓትን የሚቃወም የትግራይ ተወላጅ ካለ አሁንም እላለው የተረገመ ይሁን። ስማ ትግራይ ልጅ የተረገመ ይሁን። አብይ አህመድን ትተህ ህወሓት በዚህ ሰዓት አብይ አህመድን የሚገዳደር አብይ አህመድ የሚፈራው በነጌታቸው ከዳ በዛ በውስኪ ጠላ ጠጅ አረቄ የተዝረከረከ ዝርክርክ ሴሰኛና የሚዳራ ስብስብ የፖለቲካ ፓርቲ ህወሓት አልወድቅ ሲለው ሐራ መሬት ላይ ብሎ 20 ቢሊዮን ብር በላይ መድቦ በጥይት አልወድቅ ሲለው አሁን በድሮን እየደበደበ ያለበት ትልቁ ምክንያት አብይ አህመድ በትግራይ ላይ ምንም የፖለቲካ ድርጅት እንዳይኖር የዚህ የኦህዴድ መፈንጫና ማላገጫ ኮንቪንስና ኮንፊውዝ እንድትሆን ትግራይ አሁን በጥይት በማዕቀብ በኢኮኖሚ በተለያየ ነገር እየሰራ ያለ ሸሽተህ ከትግራይ አዲስ አበባ ስትመጣ ለቅሞ ያስራሃል። እኔም በዚህ አጋጣሚ አንድ የትግራይ ተወላጅ ትግራይን ትተህ አዲስ አበባ የምትመጣ አዲስ አበባ ላይ ብትታሰር፣ ብትጋዝ፣ ብትቀጠቀጥ፣ ብትረገጥ ለአንተ ድምፅ የሚሆን አካል የለም። 40 እተ ነጽቢ አንተ አጋሰስ ማን ነፃ ሊያወጣህ ነው? የማንን እናት ክልልህን ትተህ ትግራይን ትተህ አዲስ አበባ መጣ? አዲስ አበባ ስትመጣ ይለቅሙሃል። አዲስ አበባ ስትመጣ ያፍሱሃል። አዲስ አበባ ስትመጣ አፍሰው ወታደር ቤት ይጨምሩሃል። ከዛ በኋላ አዲስ አበባ ሲያሰቃዩ እኔ ጋር ትደውላለህ። እኔ በቀን 50 እና 60 ቴክስት ይደርሰኛል። ታሰርኩኝ የመን ላይ፣ ታሰርኩኝ ሳውዲ ላይ፣ ታሰርኩኝ አዲስ አበባ ላይ፣ እንደዚህ አረጉኝ፣ እንደዛ አረጉኝ። ምን አባክ ልታረግ ሄድክ? እዛ ምን አባክ ልታደርግ ሄድክ? ሽንታም ምን አባክ ልታደርግ ሄድክ? አዲስ አበባ፣ የመን፣ ሳውዲ ክልልህን ትተህ ህዝብህን ትተህ መጫወቻ ስትሆን ከዛስ ኧረ አድኑኝ፣ ኧረ እንደዚህ ሆንኩኝ፣ ኧረ እንደዛ ሆንኩኝ። የማንም የኦህዴድ ማራገጫ ማላገጫ ስትሆን እናትህ አባትህ ህዝብህን ትተህ አንዴ ባጀት የለም ይልሃል። 8 ወር ሙሉ ባጀት ከልክሎ ነዳጅ ከልክሎ አይደር ሆስፒታሎች እየተዘጉ ባለበት በዚህና በዛ ትግራይን ለማጥፋት 8 ዓመት የሚሰራ አራጅ ስርዓት በሃይማኖትም ይገልህ፣ በትግራዋይነትም ይገልህ፣ በፖለቲካ መመለካከትም ይገልህ ስርዓተ መንግስት ጋር ሄደ አዲስ አበባ ላይ አሰሩኝ፣ ረገጡኝ፣ ቀጠቀጡኝ። ይቀጥቅጥ እንዳትደውል እኔ ጋር ቴክስት እንዳትልክ ባለህ በሌለህ ህዝብህን ትከላከላለህ። ክልልህን ታድናለህ። ለህዝብ ትቆማለህ። ኬት ያመጣኸው ባህል ኬት የወረስከው ነው? አራጅ ስርዓት ታለ እዚህ ጋር በስንት ንጹሃን ደም የሰከረ ሰውዬ እንደሆነ ታዋለህ ፊቱ ላይ። እዚህ ስርዓት ጋር ትሸሻለህ። ይህ ስርዓት እስካለ ድረስ ክርስቲያን ከሆንክ በሃይማኖትህ ትገደላለህ። ይህ ስርዓት እስካለ ድረስ በብሔርህ ትገደላለህ። ይህ ስርዓት እስካለ ድረስ በፖለቲካ አመለካከትህ ትሳደዳለህ፣ ትገደላለህ። ይህ ስርዓት እስካለ ድረስ ትደህያለህ። ይህ ስርዓት እስካለ ድረስ በሰላም እንዳትወጣ እንዳትገባ ትደረጋለህ። ይህ ስርዓት እስካለ ድረስ ትወረዳለህ። ይህ ስርዓት
ተባብረህ ተቀናይተህ ታግለህ መጣል እንጂ ሸሽቴት ነው የምትሄደው። አዲስ አበባ ሲያፍሰስ የመን ስትታፈሰስ ሳውዲ ታፍሰስ ስትገደልስ የት ነው የምትሄደው? መሬት ላይ ህዝብ ላይ ሆነ ይህንን ስርዓት እስካልጣልክ ድረስ ተንከራተት ሞታል። ለእኔ አይደለም ለነጻነትህ ነው የምትታገለው። እኔ የምትሰጡኝ መሬት የምትሰጡኝ ስልጣን የለም። ፖለቲከኛ አይደለሁም። እኔ የህዝብ ድምፅ ነኝ። በህዝብ ላይ ግፍ፣ መከራ፣ ስቃይ ከስር መሰረቱ የምቃወም ሰው ነኝ። ለእኔ ቅንጣት ታክል 5 ሳንቲም የምትሰጠኝ የለም። ስልጣን አትሰጡኝ፣ መሬት አትሰጡኝ፣ ቦታ አትሰጡኝ። የምትታገለው ለራስ ለነጻነትህ ነው። በሰላም ወጥተህ ለመግባት ነው። አርሰህ ለመብላት ነው። ተምረህ ቤትህ ለመምጣት ነው። ህዝብህን ለመጠበቅ ነው የምትታገለው። ለእኔ አይደለም። እኔ እዚህ እየተናገርኩ ያለሁት ታገልና አንግሰኝ እያልኩ አይደለም። ታገልና ስልጣን አሰጡኝ እያልኩ አይደለም። የለም፣ ለእኔ አይደለም። በሃይማኖትህ ክርስቲያን ተብለህ ስትታረድ ግን ይዘገንነኛል፣ አዝናለሁ። የትግራይ ተወላጅ እንደ ሀገር አፍራሽ እየተቆጠረ ከትግራይ በላይ ኢትዮጵያን ያቀና የለም። በዋናነት የአንበሳውን ድርሻ ስርዓተ መንግስት የኢትዮጵያን መንግስት ስርዓት በማቋቋምም በመስራትም ንግስና የጀመረው የአክሱም ስርዓተ መንግስት ነው። አክሱማይት ኪንግደም ስርዓተ መንግስትን ያስተማርክ ሃይማኖትን ያስተማርክ ሰው ወይ ክርስትናም የመጣው በትግራይ በኩል ነው፣ እስልምናም የተቀበልከው አንተ ነህ። በሃይማኖትና በፖለቲካ ስርዓተ መንግስት የፈጠርክ ሰው ትናንትና የአህያ ጭራ የከብቶች እበት እየለቀሙ መሀል ከተማ የገቡ ሰዎች የነሱ መጫወቻ ስትሆን ማየት ግን ያሳፍራል። ውርደት ነው። እበት እየለቀመ አህያ እየነዳ የአህያ ጭንቅላት ይዞ 4 ኪሎ ገብቶ እሱ ሲጫወትብህ ይህንን ያልታገልክ ምን ልታደርግ ነው? ይህን ስርዓተ መንግስት ያልታገልክ በሃይማኖቱ ስትሞቱ ኧረ ድምፅ ሁኑ፣ ኧረ ድምፅ ሁኑ፣ ኧረ ድምፅ ሁኑ። የኔ ወንድም ድምፅ መሆን አንድ ነገር ነው። አራጅ ስርዓት ማስወገድ ግን ዋና ነገር ነው። ነገ ጠዋት በሃይማኖትህ ሲገሉ ስንጮህ፣ በብሔርህ ሲገሉ ስንጮህ፣ በፖለቲካ አመለካከትህ ሲያሳዱ ሲገሉ ስንጮህ መፍትሄ አይሆን። መሸሽ መፍትሄ አይሆን። መደበቅ መፍትሄ አይሆን። ከሌላ የኢትዮጵያ እህት ወንድሞችህ ጋር ቆመህ ይሄንን ደም መጪ ደም ጠጪ ስርዓተ መንግስት መታገል ለእኔ ሳይሆን ለራስህ ነው፣ ለወደፊትህ ነው፣ ለተስፋ ቤሳቤስቲ። እኔ ከኢትዮጵያ የምፈልገው ስልጣን የለ፣ መሬት የለ፣ ገንዘብ የለ። ድሮም እኔ ሳስተምር የነበረው ሌላ ነገር ነው። ግን ሁልጊዜ ማልቀስ ይደክመናል። ሁልጊዜ ማዘን ይደክመናል። ሁልጊዜ መበሳጨት ያመናል። ከትግራይ አዲስ አበባ ሄደህ አዲስ አበባ ትታፈሳለህ። የመን ስትሄድ የመኖች ደግሞ አስረው 4 በ4 ቤት አፍነው ይገሉሃል። ሳውዲ ስትሄድ ሞት ይፈርዱብሃል። ከዛስ ጩሁላቸው፣ ቁሙላቸው፣ አልቅሱላቸው። የምትሸሹት ስርዓቱን ጠልተን፣ ከትግራይ የምትሄደው መታገል ጠልተን። እኔ ብጮህል ማን ነው የሚያወጣ? የሳውዲ መንግስት እኔ ስለ ጮኩ ነጻ ያወጣል? የየመን ሽፍታ ይለቃል? የአብይ አህመድ ስርዓትስ መፍትሄ ይሰጣል? ይሄ ደም ጠጪ ስርዓተ መንግስት መንቀልና ማስወገድ
የእያንዳንዱ ኢትዮጵያዊ ድርሻ ነው። መካከልህ ባንዳ ካለ አጽዳ። ትግራይ ውስጥ የስርዓቱ ባንዳ ካለ ህፃኑም ትልቁም ትንሹም ማጽዳት አለብህ። ትግራይ ውስጥ ያለ ባንዳ ካለ አጽዳ። ተመልከት። ከቤት ጀምር፣ ከሰፈር ጀምር፣ ከአካባቢ ጀምር። 4 ነጥብ ትግራይ ውስጥ ያለው ወንድምህ ነው። አዲስ አበባ መሄድ መፍትሄ አይደለም። የመን መሄድ መፍትሄ አይደለም። ህዝብህን ጥለህ ሱዳን መሄድ መፍትሄ አይደለም። ህዝብህን ጥለህ ማወቅ አለባችሁ። እና አንዳንድ ደግሞ ይወጣና ህወሓት እኮ ምናምን ይላል። አሁን የህወሓት ጉዳይ ነው እንዴ ያለው? ህወሓት ባንክ አለው፣ ታንክ አለው። እና ያ ገርዳም የብልጽግና ገረድ ጌታቸው ረዳ እንዲመጣ ነው። ጩሉሉ የሆነ ጻድቃን የሚባል አንድ ሉክራስ መላጣ እሱ እንዲመጣ ነው። እነዚህ ይክፋ ሚልማም ያን ያህል ጠንካራ የፖለቲካ ብስለትና እድገት ኖሯቸው አይደለም። ከማንም ግን ይሻላሉ። አትሊስት ያሉት ደግሞ ትግራይ ውስጥ ነው። ህወሓት አሁን ኢትዮጵያ ውስጥ ካሉ ድርጅቶች፣ የፖለቲካ ድርጅቶች አብይ አህመድ የሚፈራው ኢዜማን አይደለም፣ የአብን የሚባል አይደለም፣ ስምረት የሚባል የሴሰኛ የሰካራምና የዱርዬ ስብስብ አይደለም። አብይ አሁን የሚፈራው የፖለቲካ ድርጅት፣ አብይ የሚፈራው ተቋም ህወሓት ነው፣ ትግራይ ያለውን ኃይል። ለዛ ነው ሀራ መሬት ብሎ ስራ ፈት ወጣት የተራበና ድሃ ሰብስቦ አፋር ገንዘብ ከፍሎ ከትግራይ ጋር ያዋጋ። አንዴ እነ ጌታቸውን ውስኪ እያጠጣ ገንዘብ እየሰጠ ህወሓት ለማፍረስ የተለያየ ነገር ሞክሯል። አብይ ያልሞከረው የለም። ይሄ ያልገባው የትግራይ ወጣት ካለ አንተን ቅል ራስ ወይ በጠበል ወይ በመርፌ ላነቃ አልችልም። እኔ አንዳንድ ጭንቅላት በቃ ምልህ ደንዟል። በምንድን ነው ምን መርፌ እንስጥህ? ጠበል ንርጭህ? የዚህ ጨካን ደም መጣጭ አብይ አህመድን ስብዕና ሴራ ካልተረዳህ እኔ አንተን አልነግርህም። የፈረስ መርፌ አለ፣ እሱም በጭንቅላት እሰጥሃለሁ። ከባንን ኮይ ከነቃ ፊቱ ላይ ያለው የስንት ንጹሃን ደም ነው። ስንት ንጹሃን ነው በዚህ ሰው የሞቱት? ስንት ንጹሃን ነው በዚህ ሰው ያለቁት? 8 ዓመት ሰው በእምነቱ ይታረዳል። ከዚህ በፊት አንድ ፖለቲካ ተጀምሮ ነበር። የአክሱም ሙስሊሞች መስጊድ ለምንድን ነው የማይሰሩት? ፍትህ ለአክሱም ሙስሊሞች ይባላል። ሂጃብ ለምንድን ነው የማይለብሱት የአክሱም ሙስሊሞች ይባላል። እነሱ ብልጣ አይደል? አራጅ አርስ ያረድከውን ክርስቲያን አክሱም መተህ ልታርድ፣ አማኙን የክርስትና እምነት ተከባዩ አክሱም መተህ ልታርደው፣ የሃይማኖቱን መሪ ልትቆርጠው እና ፍትህ ነህ ትለህ እኛ ጠፍቶን ያንተ ቁማር እኛ ይጠፋናል አይደል? እና እኛ ያንተ ቀፎ ቅል ራስ ጭንቅላት። እኔ እኮ በጣም ደግሞ የሚያናድህ እንደ እንትን የነሱ ጭንቅላት እኛ ጠፍቶን በገዛ ሀገሩ
ሰው ክርስቲያን መሆን ነውር ነው? ክርስቲያን መሆን ክር ማሰር ክርስቲያን ነህ ተብሎ ሰው ሲገደል የሃይማኖት አባት በጭካኔ የእምነት ተቋም እንደ እሳት ሲነድ እነዛ ለአክሱም ሙስሊሞች ፍትህ ፈላጊ የት ሄዳችሁ? ለአክሱም ሙስሊም ፍትህ ፈላጊ አራጅ አክሱም መተህ ክርስቲያኖች ልታርድ፣ አክሱም መተህ የሃይማኖት ተቋም ልታቃጠል፣ አክሱም መተህ የክርስቲያን አባቶችን ልታሳድ፣ በአንተ ቤት ፍትህ ፈላጊ ጨካኝ አረመኔ አረሲ በእምነታቸው ለሚሆኑ እዘንላቸው። ከነሱ ጀምር ፍትህ። አንድ የሃይማኖት ሰው ነኝ ብለህ አክሱም ላይ መስጊድ ምናምን በል፣ አፍንጫህ ድረስ ነው የምነግርህ። አንድ በል፣ አፍንጫህ ድረስ ነው የምነግርህ። አፍንጫህ ድረስ እነግርሃለሁ። ፍትህ ብለን ከጮህን ከዚህ በላይ ፍትህ አለ? አርሲ ውስጥ ላለ ንጹሃን ከመጮህ በላይ ፍትህ አለ? በማንነታቸው በሃይማኖታቸው ከዚህ በላይ አለ? መጮህ ካለብን እሱን ያልጮክ ደልቶ ህንጻ ልገንባ ነው የምትለው። ህንጻ ልገንባ። ኤኒሃው እንስማና በሌላ ጊዜ ጠበቅና ከረር ያለ የመልስ ምት ይሰጥበታል። እኔ ሰው አይደለም በሃይማኖቱ አይደለም በብሔሩ በፖለቲካ አመለካከቱ እንኳን መሰደብ የለበትም ብዬ ማመን ሰው ነኝ። ግን አሁን ኢትዮጵያ እንደሱ አይደለም። ሃይማኖትህን ለይተው ይገሉሃል። ብሔርህን ለይተው ይገሉሃል። የፖለቲካ አመለካከትን ካወቁ አለቀ፣ ያሳዷል። እና ወደ ትግራይ ወጣቶች ልምጣ። ህወሓትን የምትቃወም የትግራይ ወጣት ካለ እስቲ ናዚ ቤት ከነ ምክንያቱ ግራና ቀኝህን ምናልባት አንሸዋረን እግርህን አወላግደን እንድትሄድ ማለት ነው። አብይን ትቶ በድሮንም በሃይማኖትም በብሔርም የሚገለውን ትቶ ህወሓት የሚል ካለ ምናምን የሚል ካለ ፋኖ ሚል ህወሓት የሚል ቅብርጥስ የሚል ውስጥ የሚገባ ካለ እሱን ለይተን ማውጣት ተገቢ ነው። ለይተን ማወቅም ተገቢ ነው። ጋይስ ሲሪየስ ነን እኛ። we are not playing games። እዚህ ቲክቶክ ላይ እንዳለ ስራ ፈት ዝርክርክ ላይ ቁጭ ብለን ጊዜ እያጠፋን አይደለም። በሰው ህይወት ላይ ቀልድ የለም። ጨዋታ እንጫወት፣ አናላግጥም፣ አንቀልድም። ይሄ ሰውዬ ስንት ሰው ያረደ ነው። አራጅ ነው። ስለዚህ የምትታገለው ለኔ ስልጣን አይደለም፣ ለኔ ወንበር አይደለም። በሃይማኖትህ እንዳትታረድ ነው። በብሔርህ እንዳትገደል ነው። በፖለቲካ አመለካከት እንዳትሳደድ ነው። ለማንም ብለህ አይደለም፣ ለራስህ ብለህ ነው። አንዳንዱ ምን ይላል? ውጭ ሀገር ቁጭ ብላችሁ ውጭ ሀገር ያለው እኮ ቁጭ ያለው ቁጭ ብሎ የሚኖርበት ሰላም ስላለ አንተ ቁጭ ማለት አልቻልክም። አንተ የምትታገለውም ለራስህ ነው።
አንተ የምትታገለው ለራስህ፣ ውጭ ሀገርም ያለው ለራሱ፣ ሁሉም ለራሱ። ውጭ ሀገርም ያለው እኮ በሃይማኖቱ ቢገደል፣ በማንነቱ ቢሳደድ፣ በፖለቲካ አመለካከቱ ቢታሰር፣ ውጭ ያለውም ትግል ይጀምራል። አሁን እኔን በሃይማኖቴ ብትገለኝ፣ በፖለቲካ አመለካከቴ ብታሳደኝ፣ በማንነቴ ግፍ ብታደርስብኝ እታገላለሁ። ለምን አልታገልም? እስክትነግረኝም አልጠብቅም። ሌላም እዛ ኢትዮጵያም ውስጥ ያለው እንደዛ ነው የምትታገለው። ምን የምትለው ለእኔ አይደል? ለእኔ ስልጣን እኔ እንደዛ ቢሆን አልልህም እኮ እኔ አይባልም ማለት። አሁን ከዚህ በፊት ጀነራል ጻድቃን አስታውሳለሁ አዲስ አበባ ቁጭ ብሎ የትግራይ ወጣት ታገሉልኝና ወደ ወንበር አምጡኝ የሚል ደፋራል። ቀፎ ራስ። እኔ የምትሰጡኝ አሁንም ደጋግመዋለሁ፣ የምትሰጡኝ መሬትም ስልጣንም ጥቅምም የለም። ግን እናንተ በሃይማኖታችሁ ስትገደሉ ምናለቅሰው ምንደማውም ሁላችንም ነው። በብሔራችሁ ስትገደሉ ምናለቅሰው ምንደማው ሁላችንም ነው። በሃይማኖት አመለካከታችሁ ሲደርስባችሁ፣ ስትታሰሩም ግፍ ሲደርስባችሁ ምንጮህ እኛ ነን። ግን እስከ መቼ? መሸሽ መፍትሄ ነው? ዝምታ መፍትሄ ነው? ተጠናክረህ ተቀናይተህ መታገል ነው መፍትሄ። ከትግራይ መቀሌ አዲስ አበባ ስለመጣ መፍትሄ ነው? መፍትሄ ነው እሱ አይደለም። መፍትሄ አይደለም። ክልልህን ጥለህ፣ ቤትህን ጥለህ፣ ህዝብህን ጥለህ የት ነው የምትሄደው? አዲስ አበባ ላይ አፍሶ እኮ ዝም አይልም። ወታደር ነው የሚያደርገህ። በክብር እናትህን፣ ህዝብህን፣ ክልልህን መጠበቅ ነው። ይሄ የሞራል ግዴታም አለ። ከዛ በኋላ እባካችሁ እርዱኝ ተጀምሯል። አሁን ቲክቶክ ላይ ፌስቡክ ላይ እባካችሁ እያያችሁ አትለፉ፣ ስክሮል እንዳታረጉት፣ እያያችሁ ስክሮል እንዳታረጉት፣ እርዱኝ። ሁሌ እርዱኝ እያልክ እሺ ተረዳ፣ አንድ ቀን ወይ 2 ቀን እርዱኝ እያልክ 70 እና 80 ዓመት ልትኖር ነው እንዴ? ያለብህ እንደ አንተ ደይተህ በሰላም ወጥተህ እንዳትገባ፣ ተምረህ ሰርተህ እንዳትኖር የከለከለ ስርዓት አለ። አስወግድ። ለራስህ ስትል ለማንም አይደል። ውጭ ቁጭ ብላችሁ ነው። ውጭ ላለ ሰው ከሆነ እንዳትታገል። ለእኔ ብለህ ከሆነ እኔ ለስልጣን ለጥቅም ለእኔ ብለህ ከሆነ እንዳትታገል። ለምን? እኔ የምፈልገው ነገር የለም ኢትዮጵያ ውስጥ ምንም ቅጣት ቤሳቢስቲ የምፈልገው ነገር የለም። ግን ስታለቅስ ግፍ ሲደርስ ደግሞ እኛ ጋር መጮህ የለማ። አሁን እኮ ዳያስፖራውን ለእርዳታ ትፈልጉታላችሁ፣ ሀሳብና ምክሩን ማዳመጥ አትፈልግም። እንደሱ የት ይሆናል? እንደዛ የሚባል ነገር የለም። የደህንነትህም ችግር ስርዓቱ ነው። ትግራይም ያለ ወጣት ግዴታ አለብህ ስርዓቱን መታገል። አማራውም፣ ዶርዜውም፣ ከምባታውም፣ ሀዲያውም፣ ኦሮሞውም ኃላፊነት አለብህ። የመታገል ኃላፊነት አለ። ሌላ መፍትሄውንም እየጠቆምኩ ነው። የስርዓቱ አቀንቃኞችን ምን እናርግ? ቦይኮት አርጉ። የስርዓቱ አቀንቃኞች ቦይኮት አርጉ። ዘፋኝ ሆኖ ስርዓቱን የሚያቀነቅን ዘፈኑን እንዳታዳምጥ። ሲዲ ካለው አቃጥለጣል። ቦይኮት አርግ። ነጋዴ ከሆነ ምግብ ቤት ከሆነ ገብታ አትብላ። መጠጥ ቤት ከሆነ ሄዳ አትጠጣ። ጓደኛ ከሆነ አባረው ተፋታ።
ምን እናርግ? ለምን ነው የማታረገው? የስርዓቱ አሸርጋጅ አሽቃባጭ አግልለው አባረው። እንደዚህ አይነት ወዳጅ አያስፈልግህም በህዝብ ላይ የሚያላግጥ። በቃ ሚዲያ ላይ ከሆነ አንፎሎ አርግ፣ አንሰብስክራይብ አርግ። አርጓ መፍትሄ ንገሩን። መፍትሄ ጫርብ መፍትሄ ስንነግርህ መፍትሄ ነህ ደንቁርሃል። ምን ነግርህ መፍትሄ ነው እኮ። መፍትሄ ንገሩን። አገሪቷ ላይ ገንዘብ ሬሚታንስ የውጭ ዶላር በባንክ አትላክ፣ በባንክ አትላክ። ኢትዮጵያ ውስጥ ያለ ንግድ ባንክ፣ ብሔራዊ ባንክ ከሱ አውጣ ገንዘብህን። የግል ባንኮች ውስጥ አስቀምጥ። ባንኮችን ከመንግስት ባንኮች በሙሉ አውጣ ገንዘብህን። የግል ባንኮች ውስጥ ጨምር። ገንዘብ ለመላክ